ዛሬ ደግሞ ከኬሚካል ነፃ የሆነ የፀጉር ቀለም እንሰራለን። እንዲሁም ደግሞ ፀጉራችሁ ለሚደርቅና ለሚሰባበርባችሁ በጣም ለተጎዳ ፀጉራችሁን በአንድ ጊዜ ነው የሚያለሰልስላችሁ። ጫፉ መንታ ለሚሆን እንዲሁም ደግሞ ስስ ለሆነባችሁ ፀጉራችሁን ያፋፋላችኋል፣ ያበዛላችኋል። እንዲሁም ደግሞ ለሚሰባበርባችሁ እሱን ያስወግድላችኋል። አሁን ደግሞ ሙቀት ስለሆነ ፀጉራችን በጣም ነው የሚበጣጠሰው የሚረግፈው። ስለዚህ እንደዚህ እየሰራን ፀጉራችን መንከባከብ አለብን። ደግሞ ምንም አይነት ሽታ የለውም ስትሰሩት፣ ምንም አይነት ነገር ጊዜ አይፈጅባችሁም። በጣም ቀላል ነው። በ5 ደቂቃ የምትጨርሱት ነገር ስራ ነው። ያን ያህል ብዙም አይፈጅባችሁም። እንዲሁም ደግሞ እንዳልኳችሁ አብሽን በጣም ሽታ ለምትፈሩ በእንደዚህ አይነት መልኩ እየሰራችሁ ብትጠቀሙት በጣም አሪፍ ነው። እንግዲህ ወደ አሰራሩ ወስዳችኋለሁ። ወደ አሰራሩ ከመሄዳችን በፊት ታዲያ ቪዲዮ ላይክ እያደረጋችሁ ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ሀሳብ አስተያየታችሁን ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። እዚህ ጋር ወደ አሰራሩ ስንሄድ አብሽ ነው ያቀረብኩት። 2 ማንኪያ አብሽ ተጠቅሜያለሁ። አብሽ ብዙ ጊዜ ለፀጉር በጣም ጥሩ እንደሆነ ታውቃላችሁ። ነገር ግን ሽታውን ትሉኛላችሁ። ሽታውን በእንደዚህ አይነት መልኩ ተጠቀሙት። ምክንያቱም ሽታ ምንም የለውም። አብሽ ደግሞ ለፀጉር ለሚሰባበርባችሁ፣ ለሚረግፍባችሁ፣ ለሚነቃቀል ፀጉራችሁ ስስ ስለሆነ በጣም መድኃኒት ነው። እዚህ ጋር እንግዲህ ከርከዴ ነው። ከርከዴ ለፀጉር ውበት፣ ለፀጉር ከረር እንዲሁም ደግሞ ለፀጉር ጥንካሬ፣ ብዛት፣ እድገት በጣም አሪፍ ነው። እኔ ከብዙ ግብአቶች ጋር እየቀላቀልኩ እጠቀማለሁ። ፀጉራችሁን በጣም ነው የሚያሳምርላችሁ። ከዛ እዚህ ጋር ሌላኛው ግብአቴ ደግሞ የሻይ ቅጠል ነው። የሻይ ቅጠል ምን አይነቱ ያላችሁኝም አላችሁ። ሻይ ቅጠል በተደጋጋሚ ይጠቀማለሁ እና የሻይ ቅጠል ጥቁሩ ሻይ የምንጠቀመው ማለት ነው እና ቀዩ ሻይ እሱን 1 ማንኪያ ተጠቅሜያለሁ። እዚህ ጋር የተፈጨ ቁርንፍድ ነው ጨመርኩት። ያው ስፈጭ አላሳየኋቸውም። የተፈጨ ቁርንፍድ ተጠቅሜያለሁ። እናንተ ጥሬውንም መጠቀም ትችላላችሁ። ሌላ ግብአትን ቡና መጨመር ተፈለጋችሁ ራሱ መጠቀም ትችላላችሁ። ነገር ግን እኔ እዚህ ጋር ይሄ ይበቃኛል። ዛሬ በዚህ ግብአት ነው የምሰራላችሁ። ሌላኛው ግብአቴ ደግሞ እዚህ ጋር በዋነኝነት ቀይ ስር ነው። ቀይ ስር ለፀጉራችሁ ውበት፣ ለፀጉራችሁ እድገት እንዲሁም ደግሞ ብትመገቡት ራሱ ደም ማነስ ላለባችሁ በጣም ለጤናችሁ ምርጥ ነው። እንደ ጁስ እያደረጋችሁ ራሱ በጣጡት የውስጥ ጤንነታችሁን ትጠብቁበታላችሁ። እዚህ ጋር እንግዲህ እኔ ያቀረብኩት 3 ቀይ ስር ነው የተጠቀምኩት፣ አነስ ያለ ቀይ ስር። ነገር ግን በኋላ ላይ የተጠቀምኩት 2ቱን ብቻ ነው። ምክንያቱም በዛብኝና ግብአቱ ሲበዛብኝ አንዱን ቀንሸዋለሁ። እኔ እንደዚህ በዛ አድርጌ የጨመርኩት ቀይ ስሬ ሊበላሽ ስለነበረ ለዛ ነው በዛ ያደረግኩት። እናንተ ተለቅ ያለ አንድ ይበቃችኋል። እንደ ፀጉራችሁ ብዛትና ማነስ ነው መስራት ያለባችሁ። እኔ እዚህ ጋር እንግዲህ ለፀጉሬ የኔ ፀጉር እንደምታውቁት በጣም ብዛት ስላለው በዛ አርጌ ነው ግብአቶችንም ስሰራ የምጠቀመው ማለት ነው። እዚህ ጋር እንግዲህ ቀይ ስሩን አጥቤ እንደገናም ደግሞ የተበላሸውን በኩል ከላጥኩት በኋላ እንደዚህ ከትፈዋለሁ። መፍጨትም ትችላላችሁ። ሙሉ ለሙሉ ደግሞ ቆዳውን አላጥኩትም፣ ምክንያቱም የተበላሸ በኩል ብቻ ነው የላጥኩት ማለት ነው። ከዛ በኋላ እዚህ ጋር ቅድም እያዘጋጀ ነው ግብአት ነበርና እሱ ላይ እናደርገዋለን። ዛሬ እሳትም ላይ አንጥደውም በቀላሉ መንገድ እንደዚህ በተለይ ጊዜ ለሌላችሁ እንደዚህ እያደረጋችሁ ስሩ። እኔ ሰሞኑ እየሰራሁላችሁ ያላችሁት በተለይ ኩሽና መግባት አንችልም የምትሉ ልጆች እንደዚህ ቀለል እያደረጋችሁ መስራት ትችላላችሁ። ከዛ በኋላ እዚህ ጋር በምታዩት መልኩ የሞቀ ውሃ ነበረኝና ትንሽ ላቦቱን ለቀቅ ያደረገ እሱን ጨምርበታለሁ። ሙሉ ለሙሉ እንደዚህ ሙልት አድርጌ ነው እኔ ፀጉሬ መጠን ስለማቀው በዚህ መልኩ ሞላ አድርጌ ሰራዋለሁ። ይቺ መለኪያ ናት ማለት ነው። ሰላም ውዶቼ፣ እንዴት ናችሁ? ያለው ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል እያልኩ እንግዲህ ሰላምታዬ የሰሞኑ ሰላምታ 5 ደቂቃ ላይ ነው እያላችሁኝ ነበር እና በጣም ይቅርታ። እንግዲህ ቀጥታ ብዙዎቻችሁ ቀጥታ ወደ ግብአቱ ግቢ ስለምትሉኝ ነው ማለት ነው። ከዛ እዚህ ጋር በአይነሚሊየም ጠርጄ ለ1 ቀን አሳድረዋለሁ። እኔ ግን ጊዜ ስላልተመቸኝ ለ2 ቀን አሳድረዋለሁ። ታዲያ ለ2 ቀን ከፍሪጅ ውጭ አይደለም፣ 1 ቀን ከፍሪጅ ውጭ 1 ቀን ፍሪጅ ውስጥ ነው ያሳደርኩት ማለት ነው እና
2 ቀን ሆኖታል። ከ2 ቀን በኋላ እንደዚህ ያማረ በጣም ቆንጆ ነው። ወፍሯል። አብሽም ስለነበረው በጣም ነው የደለደለው። ይሄ ለፀጉራችሁ መድኃኒት፣ በቃ ፀጉራችሁ በአንድ ጊዜ ነው ቅይር የሚያደርግላችሁ። ተጠቀሙት። በተለይ ፀጉራችሁ ድርቅ ካለባቸው ሾክ፣ ልክ እንደ ሾክ ጫፉ አለ አይደለ የሚኮሳኮስ እንደዛ አይነቱ ልስልስ ነው የሚያደርግላችሁ። ከዛ በኋላ እዚህ ጋር ንጹህ ጨርቅ አለኝ። እዚህ ጋር በምታዩት መልኩ እዚህ ጋር በአንድ ስለነበረ አልተመቸኝም። ሆኖም ግን ያው በእንትን እየጨመቅኩት ነው ያለሁት ማለት ነው። በደንብ አድርጋችሁ ጭምቅ አድርጋችሁ ይህንን ውሃውን ካደረጋችሁ በኋላ እዚህ ጋር ግን በሁለት አይነት መልኩ መስራት ትችላላችሁ። እናንተ ሄና ካላችሁ በሄና የፀጉር ሄና ካላችሁ ንጹህ ሄና እሱን መጠቀም ትችላላችሁ። እኔ ግን ሄና ስለሌለኝ ምንድነው የተጠቀምኩት? ኔሻ ተጠቅሜያለሁ። 2 ማንኪያ ኔሻ የበቆሎ ዱቄት። ብዙዎቻችሁ ኔሻ ምንድነው ትሉኛላችሁ። እኔ ግን አሳያችኋለሁ። እንዲሁም ደግሞ የበቆሎ ዱቄት እንደሆነ ብዙ ጊዜ እናገራለሁኝ። የተፈጨው የበቆሎ ዱቄት ነው። በጣም ደቃቁ ግን በአረበኛ ኔሻ ይሉታል። በእኛ ደግሞ የበቆሎ ዱቄት ነው። እሱ ከሌላችሁ የሩዝ ዱቄት መጠቀም ትችላላችሁ። እንዳልኳችሁ ሄናም ካላችሁ ሄናን እሳት ላይ ሳትጥዱ እንደዚህ ቀላቅላችሁ በዚህ ግብአት መጠቀም ትችላላችሁ ማለት ነው። ከዛ በኋላ እዚህ ጋር በደንብ አድርጋችሁ ማማሰል እንዳትረሱ። ምክንያቱም የበቆሎ ዱቄት በጣም የደቀቀ ስለሆነ የመጓጎል ባህሪ ስላለው ማማሰል አለባችሁ። እዚህ ጋር ራሱ ከረሩ እንዴት አባቱ እንደሚያምር እጃችሁ ላይ ራሱ ቶሎ አይለቅም። የፀጉራችሁ ውበት ከዚህ በፊት በተደጋጋሚ 2 ነው ሰርቼላችኋለሁ ቪዲዮ ተጠቅማችሁት ራሱ ኮሜንት ላይ ብዙዎቻችሁ በጣም ነው ፀጉር የሚያሳምረው፣ በጣም አሳምሮልኛል የፀጉሬን ከረር እንዲሁም ደግሞ አፋፍቶልኛል ያላችሁኝም አላችሁና በጣም ነው የማመሰግነው። ከዛ እዚህ ጋር እንግዲህ 5 ደቂቃ ራሱ አይፈጅባችሁም። እሳቱ ከፍተኛ ከሆነ 1 ደቂቃ ይበቃችሁ ነው፣ ቶሎ ነው ውፍር የሚለው። ነገር ግን ዝቅተኛ ከሆነ 5 ደቂቃ ልክ እንደዚህ እስከሚወፍር ድረስ ማለት ነው። ከዛ ውሃውን ጨርሶ እንደዚህ እስከሚወፍር ድረስ ከሆነ በኋላ ታወጡታላችሁ። እዚህ ጋር በምታዩት መልኩ ከረሩ በጣም ነው የሚያምረው። በጣም ወፍሯል። ግን እዚህ ጋር እኔ አንሶኝ ነበረ። ምክንያቱም እንዳልኳችሁ የኔ ፀጉር ብዛት ስለነበረ ውሃው አሳንሼው ነበረ ማለት ነው። እና እንዳልኳችሁ ይህንን ለልጆች ራሱ መጠቀም ትችላላችሁ። ለሽበትም ለሱ መድኃኒት ነው። ልጆች ራሱ ይሄ ቢጠቀሙት ምንም አይነት ጉዳት የለውም። ፀጉራቸውን በጣም ነው የሚያሳድግላቸው። ይሄ ራሳቸውን ራሱ ደክሟቸው ራሱ ይሄን ስትቀቡት ድካማቸው ልቅቅ ነው የሚያደርጋቸው ማለት ነው። ከዛ በኋላ እዚህ ጋር በምታዩት መልኩ እንትን ካልኩ በኋላ እቃችን ላይ ታደረግን በኋላ እዚህ ጋር በቀደም የሰራሁት የቁርንፍድና የጥቁር አዝሙድ ቅባት የሰራሁት ዝቃጩን ባለፈው አልጣልኩትም ነበርና ዝቃጩ ላይ የወይራ ዘይት ጨምሬ ወይም ዘይቶን አስቀምጨው ነበርና አሰራሩን ተፈለጋችሁ ከስር አለላችሁ። ተተለቀቀ 3 ቀኑ ነው ማየት ትችላላችሁ ማለት ነው። ከዛ እሱ ሙሉ ለሙሉ እንደዚህ ጨምሬዋለሁኝ። እዚህ ጋር ዝቃጩን ራሱ አልተውኩትም። በደንብ አድርጌ ጭምቅ አድርጌ ጨምሬዋለሁኝ። እዚህ እንግዲህ ቅባቱ ላይ በነገራችን ላይ ቅባቱም ላይ አብሽ አለው፣ ዝንጅብል አለው፣ ጥቁር አዝሙድና ቁርንፍድ አለው። በጣም አሪፍ ነው ለፀጉራችሁ። ታዳሱም ሁሉም ግብአቶች የተጠቀምኳቸው ለፀጉራችን ወሳኝ ናቸው። ከዛ እዚህ ጋር እንግዲህ ይህን ታዲያ የበቆሎ ዱቄት ስትጠቀሙ ታዲያ ሰርታችሁ እንዳታሳድሩት። ምክንያቱም ድርቅ ብሎ ነው ፍርክስክስ የሚልባችሁ ማለት ነው። ግን ተሰራችሁ በኋላ ከ4 ሰዓት በኋላ እንደዛ ትንሽ በረድ ታለላችሁ በኋላ ነው መጠቀም ያለባችሁ ማለት ነው። የመወፈርና የመፈረካከስ ባህሪ ስላለው ማለት ነው። ከዛ እዚህ ጋር እንግዲህ ወደ አጠቃቀሙ ስወስዳችሁ በምታዩት መልኩ ፀጉሬ እዚህ ጋር ጭብርር ብሏል፣ ደርቋል። ጫፉ ሁላ እንዳለ ሳበጥረው እየተነቀለ ስለተቸገርኩኝ ታውቁት ዝም ብዬ ሳላበጥረው እንደዚህ እያደረግኩኝ እቀባዋለሁ። ከስር ወደውኑ ነው ልስልስ ያደረገልኝ። በተለይ ከፊት ለፊታችሁ እንደዚህ ሽበት ታጠቃቸው፣ እሱንም ያሳምርላችሁ፣ አይቀንስላችሁ። እንግዲህ ምንም ማድረግ አንችልም። ሙቀቱ በተለይ በአረቡ ዓለም ላይ እንግዲህ ያለ እድሜያችን በተለይ ከፊት ለፊት ላይ በጣም ከባድ ነው። እኔ መሀል ላይ ምንም አይነት ነገር የለችኝም ግን ፊት ለፊት ላይ ነው፣ ግን እንችለዋለን ማለት ነው። ከዛ እዚህ ጋር በምታዩት መልኩ እየከፈልኩኝ በደንብ አድርጌ ቆዳችን ነው ሁልጊዜም ቢሆን መጀመር ያለብን ከቆዳችን ነው። አንደኛ የቆዳችን የራሳችን ቅል ንጹህ ከሆነና ተተንከባከብ ነው ፀጉራችን ይፋፋል፣ ፀጉራችን ጤናማ ይሆናል። ፎረፎር ከሌለባችሁ ፀጉራችሁ ያድጋል እንደዚህ ተተንከባከባችሁ። ከዛ በኋላ
ከስር እስከ ጫፉ ተቀባ ነው በኋላ ማስያጅ እንዳትረሱ እያበጠራችሁ። ይሄን ጊዜ ነው ማበጠር ያለባችሁ። ታዳረሳችሁ በኋላ እያፍታታችሁ፣ በተለይ ክፍት የሆነ ማበጠሪያ ካላችሁ ማለት ነው በሱ እያበጠራችሁ ማስያጅ አድርጉት እያነቃቃችሁ። እዚህ ጋር እንግዲህ በምታዩት መልኩ እየከፈልኩኝ እንደዚህ ቆዳይን አዳርሰዋለሁ። ነገር ግን የተዳረሰ ይመስላችኋል እንጂ አልተዳረሰም። ይኸውላችሁ ውስጡ እንዳለ ምንም ያልደረሰው አለ። ስለዚህ እንደዚህ እያፍታታን መቀባት አለብን። ይህንን ስትቀቡ በነገራችን ላይ ግላብስ ልበሱን። ይሄ ረስቼ ነው አሁን ላይ ተተቀባው በኋላ ነው ትዝ ያለኝ። ምክንያቱም እጃችሁ በጣም ነው የሚቀላው፣ ያበላሻቸዋል እጃችሁ በተለይ ጥፍር ረጃጅም ጥፍር ካለ ጥፍራቸውን ስለሚያቀላባቸው ማለት ነው። እዛ በጥሬ መታጠቢያ ቤት ክፍል ገብቼ አበጥሬው ማስያጅ አድርጌው በደንብ አዳርሼ መጣዊ ማለት ነው። ይህንም እንግዲህ ለ2 ሰዓት አቆይቼ ነው የታጠብኩ። ከዛ በላይ ማቆየት ትችላላችሁ፣ ምንም ችግር የለም። በሌላ ቪዲዮ እስከምንገናኝ ድረስ ቻው፣ ወዳቸው።